እንግዲህ በቁርአን አስተምሮ መሰረት አላህ ትረዱት ዘንድ በአረበኛ ቁርአንን በአረበኛ ወረድንላችሁ ይላል። ቁርአኑን በአረበኛ ወረድንላችሁ ይላል። አሁን ይሄ ለማን ነው የሚሰራው? ለአረቦች አይደል? ለአረቦች በቋንቋቸው ብሎ ስለኛ ግን አልጠቀመንም። አየህ፣ ረጅም ዓመት ስህተትም ትክክልም መሆኑን ሳታውቅ ተሸፍኖብህ እንድትኖር ያደርጋል። አሁን ብዙ ሙስሊም ማህበረሰብ እስልምናውን አያውቅም። ለምንድን ነው የማያውቀው? በአረበኛ ስለተሸፈነ ነው። አንድ ሙስሊም ጠርተህ ብትጠይቀው እኔ ኡስታዝ አይደለሁም ይላል። ለምን ተከተልክ? እንትና ብለዋል ነው የሚል እንጂ ራሱ ቁርአኑን አብራርቶ እስልምናውን ሊከተል አይችልም። በጣም አሪፍ ነው። ሄድ ነው እዛው ልመልስህ ወደ ቆምንበት። ለምንድን ነው ይሄን የጠየቅኩህ? አንተ የአማርኛ ትርጉም ቁርአኑን ስላገኘህ ቅድም ያልከኝን ክፍል ምን እንደሚል ገባህ ማለት ነው፣ በአማርኛ ስላነበብኩ። ስለዚህ ቁርአኑን አመጣሁና አማርኛውን አረበኛውንም አየሁ። ስለዚህ ትርጉም አገኘው ማለት ነው። ስለዚህ ትርጉሙን እያነበብኩ ስመጣ እነዚህ ነገሮች አገኘ። ለገሃነም የተፈጠሩ ሰዎች አሉ። አላህ ገሃነም እንዲገቡ ይፈልጋቸው ሊመራቸው የማይፈልጋቸው ሰዎች አሉ። ስለዚህ ከነሱ መካከል ልሆን እችላለሁ። ስለዚህ ግራ አጋባኝ ማለት ነው። ጥያቄ በፈጠረብኝ ቢሆንም ሌላ አማራጭ የለውም። ዝም ብለህ ነው የምትኖረው። ይሄ ክርስትና መከተል ምናምን የሚለው ነገር በኋላ ይመጣ ነው። ስለዚህ ተቀጥላለህ። ሐዲስ ላይ ስናይ ወደው የነበረ ሙሐመድ ባህሪያቶቹን እያየው ስመጣ ባህሪያቶቹ የተለዩ ናቸው። ለምሳሌ የ6 ዓመት አግብቷል የሚለው ለእኔ በጣም ሾክ የሚያደርግ ነገር ነበር። ሰዎችን ማስገደል ላይ፣ ገንዘብ ላይ፣ ዝርፊያ ላይ፣ በጣም ብዙ ጉዳዮች ላይ ኤክስፔክት ያላደረግኩት ሰው ያላሰብኩት ነገር ባህሪ ነው የተገለጸው። በጣም ደበረኝ። በጣም ነው የዘገነነኝ። ይህንን ነው ወይ ሊከተል የነበረው የሚለው ማለት ነው። ግን ይሄ ሁሉ ልቤ ውስጥ ተቀምጦ ሳለ ሁለተኛው ከእስልምና የወጣሁበት ነገር ተፈጠረ ማለት ነው። 4ኛ ዓመት 3ኛ ዓመት መጨረሻ ላይ ካምፓስ እየተማርኩ ማለት 3ኛ ዓመት መጨረሻ ላይ ጎጃም በረንዳ አካባቢ ነበር ሰፈሪና ከዛ ወደ 6 ኪሎ እየመጣሁ በአፍንጮ በር በኩል ነበር የምመጣውና አፍንጮ በር ጋር ስደርስ ይሆናል አይደለ የሆነ ፍርሃት ወረረኝ። ውስጤ ድንጋጤ ተፈጠረ። መንገድ ላይ እኮ እና ውስጤ የመጣው ጥያቄ አሁን ብሞት የት ነው የምሄደው? ገነት ነው የምገባው? ገሃነም ነው የሚገባው የሚለው ጥያቄ ውስጥ የተፈጠረ ማለት ነው። እና መቆም ራሱ አቃተኝ። ጉልበቴ ተንቀጠቀጠ። ስለዚህ ማድረግ የነበረብኝ ምንድነው? ወደ አላህ ዱዓ ማድረግ ነበር። አላህ የት ነው የምገባው አሁን ብሞት? ኃጢአተኛ ነኝ። ኃጢአተኛ እንደሆንኩ አውቃለሁ። የትእዛዛቱን በሙሉ እንደማልፈጽም አውቃለሁ። አሁን በዚህ ሰዓት ብሞት ወዴት ነው የምሄደው? ንገረኝ። ደጋግሜ እዛው መንገድ ላይ ሆኜ ደጋግሜ ጠየቅኩ። መልስ የለም። ስለዚህ ውስጥ አንድ ነገር ተፈጠረ። የማይመልሰው ስለማይሰማኝ። ስለዚህ አይሰማም ማለት ነው፣ የሚሰማ አካልም አይደለም ማለት ነው የሚለው ጥርጣሬ ውስጥ የተፈጠረ። ጥርጣሬ ደግሞ በእስልምና ከእስልምና እንደመውጣት ነው የሚቆጠረው። እንደገና መልሰህ ጥርጣሬ መቶሎ ማስተካከል አለብህ፣ ተውባ ማድረግ አለብህ፣ ማለት ንስሐ መግባት አለብህ። ስለዚህ መለስ አድርጉትና ንስሐ ገባሁ ማለት ነው። እነዚህ ጥርጣሬዎች ናቸው እንግዲህ ከእስልምና እንዲወጣ መንገድ እየከፈቱ ያሉት ማለት ነው። አንድ ጊዜ ግን መንገድ ላይ ታክሲ ውስጥ እየሄድኩ ነው ድምፅ የሰማሁት። ከኋላ አራት ሰዎች የሚቀመጡበት ወንበር አለ አይደለ? ከዚህ በኩል 2 ከዚህ በኩል 1 አስታውሰዋለሁ። እኔ መካከል ላይ ነበር እና እየሄድን እያለ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ እውነትና ሕይወት እኔ ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም የሚለው ቃል በዚህ በኩል ሰማሁ ማለት ነው። ታውቃለህ፣ በረዶ ነገር ስትወስድ ያለው ቅዝቃዜ ያለ ቀዝቃዛ ውሃ ስትጠጣ፣ በረዶ ያለው ቀዝቃዛ ውሃ ስትጠጣ ውስጥ እርክት ይልል። ልክ እንደዚህ ያለ እርካታ ሰውነቴ ይኖራል። በጣም ደስ የሚል ነበር። ግን አእምሮዬ በቃ አበርክ ማለት ነው የሚል ደግሞ አእምሮዬ ማጠንጠን ጀመረ። ሰዎችን ዞር ብዬ ሳያቸው አያወሩ። ስለዚህ ለሁለተኛ ጊዜ ደግሞ በዚህኛው በኩል ይህንኑ ድምፅ ሰማሁ። ያ ቅዝቃዜው ያ ደስታው ውስጤ በጣም እየጨመረ መጣ፣ ደስ እያለኝ። ለሶስተኛ ጊዜ ግን ድምፁ ሲመጣ አየሁት እንደዚህ
አሁን ድምፅ ወይም ቃሉ ሲመጣ በአይንህ ማየት ያው ማብራራት አልችልም፣ ግን ሲመጣ አየሁት። ውስጤ በጣም በደስታ ተሞላ። ነገር ግን በቃ ማበዴ ነው፣ አእምሮዬ ደግሞ በቃ ማበዴ ነው፣ ጤነኛ አይደለም የሚል ውስጤ ተፈጠረ። ከዛ በፊት ያው ይጥለኝ ነበር ብያለሁ። አንዳንድ ጊዜ እያነበብኩ እያለ ከምንባብ ወጥቼ ከ6 ኪሎ ማለት ጎጃም በረንዳ ሄጄ በር እህቴ ጋር ሳንኳኳ ብንን የምልበት ሰዓት አለ። እንዴት መንገዱ እንደሄድኩ ራሱ